የመውደዴን ያህል ካልሰጠኸኝ ቦታ ራሴን ላዳምጠው ሆኜ በጸጥታ ፍቅረኛ አለ ማለት ያው በቅርቡ ኒካ ምናምን መስራት ምን ፍቅረኛ አለኝ የውስጥ እንዲገባ መውደድን ብታውቅ እስኪ ራቅ ልበል ሄጄ ነገር ላብርድ ፍቅር ውዴታ ነው መቼም አይሆን በግድ እስከዛሬ እንዴት አትልኝ? እናንተ ብዙ ያጨቃጨቁን ያጣሉ ነገሮች አሉ አይደል? መናገር የምችልበት ብዙ ታይም ነበር። እስከዛሬ ድረስ ዝም ብለህ ዛሬ እንዴት ምን ነው እንስሳ ይመስላል? የዱር እንስሳ ይመስላል። ምንሽ አይመስልም? ይሄ አይመስልም በይኝ። ምንም አልመስልም። እኔ ነኝ መሰልኩልሽ። ዙ ምናምን የዱር እንስሳ ትለኛለህ? የበረሃ አይጥ ነው እኮ የምትመስለው። የበረሃ አይጥ እንደሚመስለው እሰይ ፍቅረኛ መያዜ ነው የበለጠ ልዩ የሚያደርገው ወይስ የኔና ያንቺ የእምነት ጉዳይ ነው የበለጠ ትልቅ ኢሹ የሚሆነው? ፍቅረኛ ባለትዳር በሆነ ራሱ ኢሹ አይደለም፣ ከእምነት የበለጠ አይደለም እያልኩሻለሁ። ሰላም ቤተሰቦቼ እንዴት ናችሁልኝ? ያው በድጋሚ መጥቻለሁኝ። ያው ምሳ በመጋበዝ ተስማምቶ ነበረ ቅድም እንዳያችሁት ያኛውን እንዳያችሁትና ስደውልለት አያነሳም። በተደጋጋሚ ደወልኩኝ። ከዛ በቃ ችግር የለውም መጣሁኝ ምሳ አዝሽ ጠብቂኝ አለኝ ማለት ነውና እኔም እሺ ብዬ አዘዝኩኝ። ያው ምግቡ መጥቷል። እሱ ግን የለም። የቀለድኩት ቀልድ በራሴ ተገበር ነው መሰለኝ። ደግሞ ምንም ብር አልያዝኩም። እውነት ምናልባት እናንተ ይዛችኋል? ደግሞ እዚህ ውድ ነው መሰለኝ። ይዛችኋል ብር? ወይኔ ጉዴ! እና ይኸው እስካሁን አልመጣም። ስደውልም አያነሳም። ኦሬዲ አሁን ጁማ አልቋል። እንግዲህ ለምን የቆየው ልጁ ያላቅ ብቻ እየበላው ልጠብቀው ወይስ ቁጭ ልጠብቀው? ያ ኦሬዲ ምግቡ ታዟል። አይመለስ ነገር እንዴት እንደማደርግ ግራ ገብቶኛል። ኤኒዌይስ ብቻ እስኪ ልጠብቀው እንዲመጣ ጸልዩልኝ። ያለነዛ ያላቅ ምን እንደማደርግ ብቻ ወይ እንበደራለን እና እንጠብቀዋለን ማለት ነው። አስከድኛለሁ። ሲቆይብኝ ነው ባይዘው ይሄን ክዳና አስመጥቼ ያስከደንኩት እና ምን እንደማደርግ አላውቅም። ኤኒዌይስ ያው ቁጭ ብዬ እየጠበቅኩት ነው። ወይኔ ፋሚሊ አነሳው ስልኩን። ተመስገን ጌታ ሆይ። ምግቡ ከደረሰ ቆይቷል። ምን ሆነ ነው ምናምን አልኩት። አይ የሆነ ስራ አለኝ። ይታያችሁ እንግዲህ ስራ መጥቶብኝ ነው አለኝ። እኔን እዚህ ጎልቶ ብቻ ይሁን መጥቻለሁ ብሎኛል ኦሬዲ። እኔ እንጃ እና ሌላ ቦታ ጋብዘኝ ያልኩትንም እምቢ ብሎ እዛ ከላይ ያለ ምግብ ቤትና እዛ ነው ያዘዘኝ አላልኩም። እዛ ነው ቢ ያለኝ። እኔ እዚህ ሻይ እየጠጣሁ ጠብቀዋለሁ። ይስቃል ደግሞ። አንተ ግን አይደብርም? ስንት ሰዓት ነው ምግቡ ከመጣ? አትብላ ታዲያ እዚህ ምግቡ ቁጭ ብዬ አንተ ስጠብቅ አይደብርም? ይሄ ሁሉ ሰዓት ቆያለሁ። ጁማ ስንት ሰዓት ላይ ያለቀው? ቆጭኝ የሚያምርሽ? ኧረ በጣም እግዚአብሔር በጣም ብር እንዳለሽ ነግረሽኛል። እሱ ነው ቀን ሲጀመር የምትጫወትብኝ። ምንስ ያህል ስራ ቢመጣ እኔ እዚህ ቁጭ ብዬ አንዴ በኋላ ምናምን አትላቸው እንዴ? ደግሞ መጣሁልሽ ወይ ስራ ጥዬ መጣሁልሽ። አሁን ቶሎ ቢና እዩት ዝም በይ ምናምን ይለኛል። አሁን ራሱ ይዤክ ነው የምበላው። ይቃ ስታጥቢ ነው የምታድሪያት። ያውቁሃል እዚያ ታች እንደገና ያሰጥሽ ቋጣሪ ሆነ ስለሚያውቁት ና ፍራት ብላ አስከዛለ ሳይምጡ ና እንብላ አጉርሳለሁ። በቃ ላጉርሳ ለሷ ላዘዝሽለትም የራሴ ነው የሚከፍልልኝ ባገኘው አብረን ይበቃናል። እውነት ብዙ ነው ደግሞ። እኔ ምግቡ ግን ሲያምር እና ይኸውማ ይታያል አይደል? ያከሳሰረ አንድ ምግብ አይበቃም። ምን ያንሳል ትንሽ ልክ ግን እንኳን ጾመኛ ቤት ምግብ ነው ብለው
ለአንተ እኮ እንደውም ጥሩ ነው ይባላል እንዴት አይደል? ሰው እየበላ አንተ ሳትበላ መተው ራሱ ለአንተ ጽድቅ ነው። እኔማ ያ ቀልድ እኔ ላይ ሊደገም ነው ብዬ ብታይ ቅድም የነገርኩህ ቀልድ ነገርሽ ነው ቅድም ድፍረት ተሽክም ነው እንካባት የእናቱት ሁለት ነው ይባላል። ምን ያህል ብላ እንዴ ልትና እሺ በቃ ደግመሃለሁኝ እና እንዴት ነበረ ጁማ ቅርብ አለ መስጊድ እዚህ? አዎ አለ የሚሰማ ወይኔ ጤናማ አጥቻለሁ። ኮንሽስ መሆን አቅቶኛል። ሁለት ላድርግልህ በቃ እሺ ልብላበት። ስትጨርስ ካሜራማን እኮ አይበላም እኮ። በፊት ሰርግ ምናምን ስንሰራ እኔም ሄድ ነበር አብሬያቸው እና ይዘሽ ነው የማወራው። አላወራም አለ በለዚህ እሱን አንዴ የምፈልገው አታወራ በቃ እሺ። ያው ዞሮ ካሜራማን አይበላም ልልሽ ነበር። እሺ ከዛ ይዘን ጨረስኩ። ስትሄዱ ምን ጨረስኩ። ካሜራማን አይበላም። ምን ሲጣፍጥ ምግቡ አንተ እንደዚህ ነው በቃ ስታጥቢ ራሱ ጣም እንዳይመስልሽ። ኧረ እባክህ እንዴት እንደሚጣፍጥ እንካ ምን ላድርገው እንካን ከምትይኝ እንዴ? ያዝልኝ አልይዝም። ቀጣይ ቦርሳሽን ታዝይሽኛለሽ። ዛሬ ስልክሽን በጣም ነው ግን የምትደብረው። ያው እንብላ ያላልኩት ታውቃለህ ስለምትጨርስብኝ አይደለም። ብዙ ያለ ምግብ ለሳይሆንም ብዬ ነው። ከፋሽ እንዴ? እኔ እኮ ለጨዋታ ነበረብሽ። እኔ ምን ነው እንስሳ ይመስለው የዱር እንስሳ ይመስለው ምንሽ አይመስልም? ይሄ አይመስልም በይኝ። ምንም አልመስልም። እኔ ነኝ መሰልኩልሽ። ዙ ምናምን የዱር እንስሳ ትለኛለህ? የበረሃ አይጥ ነው እኮ የምትመስለው። የበረሃ አይጥ እንዳይመስለው። እሰይ ደግሞ ሌላ ቦታ ሌላ ኤቪደንስ ያስፈልገኛል። ቀጥታ ነው ያየኝ ደግሞ ተንጠባጠቢ እንዴት እንደሚጣፍጥ ኧረ አንጀቴን በላሽው። እንዴት እንደሚጣፍጥ እውነት ሲጣፍጥ በስመ አብ። ያው ከኔ ሙያ አይበልጥም። ያለሽ መስራት እንዴ ባለፈው አልበላህም እንዴ ምግብ? ምን ባለፈው ታፋሽ ብለህ ስታብድ የነበረ ምግብ ሰጠሽኝ እና ብሎ እንዘቁ ኧረ ወዲያ ምን አይጣፍጥም ስም ግን በረዶ የሰራ ሽሮ አቅርበሽ እንደ በረዶ እኮ ኮርሽሜ ነው የበላሁት እኮ። ሙያዬ ሲያጣጥቅ እግዚአብሔርን ይጣፍጣል ብሎ ነበር የበላው ይዛቀ አንተ ምን ነገር ደግሞ እየተበላ አይወራም ይባላል። እና ፊት ለፊት ቁጭ ብለን ይዘን ብዬ እንዴት ነው በላው ከታይ ኖሪ የሚጠጣ እኮ አላዘዝኩም። ስትቀርብኝ ታውኩት ልገሽ ምትታ ቤት ሄደሽ ትጠጃለሽ። ቢያንቀኝ ነው እዚህ ታጥበሽ ቤት ሄደሽ ቢ ነበር ምን እዚህ ታጥበሽ ቤት ሄደሽ ቢ ኧረ በእግዚአብሔር ያዝልኝ። በግራጅሽም በሁለት ነው እንደምትበይው ምን አያያዘው? ቆይ ከዚህ ጋር የመጀመሪያ ምግብ ሲጋብዘኝ ደማው ብዙ ምን አልከፈልክም ለካ ረስቼው ነው። ቀበጭ ችግር የለውም። እኔ አላስተርፍልህም። በጣም እንጣፍጠው እውነት አጉርሽዋ ልጅ ወዳጄ ምንም እንደምታፍጠው አላጉርስም። ያልቅብኛል እንዴ ሁለት እንጀራ ያልቅብኛል ይባላል እንዴ? የሆድሽ ክፋት ስፋቱ
አንተ ግን የት ነበር እስከዛሬ? እንዴት የሚሰድብሽ ሰው በጣም ርቆሽ ነበር? ልክ ልክሽ የሚነግርሽ አተሽ ነበር? ኧረ ተወደረ ባለ ትዳር ነኝ በቂ መቃጠል አለኝ ማለት ነው። እሺ አንቺ አለሽ ከዚህ ሌላ ምን አቃጣይ ነገር ያስፈልገኛል? እኔማ ጣፋጭ እሱ ፍትፍት ራስ በላይ ያቃጥለኛል እኮ አንቺ ከመጣሽ ነው። እኔማ ህይወትህን አጣፈጥኩት ለመጥቼ አልጫ ራሱ በበርበሬ የሚሰራ እየመሰለኝ እንጂ ባለፈው ምግብ ይጣፍጣል ይጣፍጣል። እውነቱን ተናገር። አቁም ሳውራሽ እኮ ደስ አይልሽም ይለኛል። አይጣፍጥም አለ ይጣፍጣል። ነገረኛሽ ነገርኩሽ አይጣፍጥም። እና ለምንድን ነው ያው ይበላል? አይብ ማውጣት አይፈቀድም። እንከን ከምግብ ላይ እንከን አይወጣም። እዛው ታይም ላይማ በቃ እንደዛ ብነግርሽም ይከፋሻል። ይቅርታ ቤተሰቦቼ እንብላ ሳልላችሁ ይቅር በሉኝ። ይሄ ነገረኛ ሰውዬ አስረስተኝ ነው። እንብላ ያው አላለቀም ገና። የሀበሻ ምግብ ከናፈቃችሁ ፓክ ሊደረግላችኋል፣ ቴካዌ ይላክላችኋል። እንዳያሳስባችሁ። እኔ ነኝ የምሰራላችሁ እንደው የሚያሰክረው ነው የሚጣፍጠው ማትኪውን ነው ግን ይቆያል። የሆነ ነገር ላናግርሽ ነበር። የሆነ ነገር ላውራሽ ነበረ። ቤት ደግሞ አይደርስ እንዴ? ወሬ ደግሞ እያወራን አይደል እንዴ? ንገረኛ። ምንድን ነው? ምን ሆነ? ወይ እንዴት እንደምነግርሽ አይሮን ነው ግን በጣም ሲሪየስ ስለሆነ ምንድን ነው? ምን ሆነ? የተፈጠረ ነገር አለ? የተፈጠረ ነገር አለ? ወይ እንዴ ምንድን ነው? ማለት ሁኔታው እስኪስተካከል ድረስ ምናምን ነገር ማለት አብሬሽ ብሆን ደስ ይለኝ ነበር። አብሬሽ ብሆን ማለት ይሄ ነገር እስኪያልቅልን ጉዳይ እስኪያበቃ ድረስ ማለት አብሬሽ መሆኑን ፈልጌው ነበር። የምር እውነት ለመናገር ባለውለታዬ ነሽ ነበር። ባላስቀይምሽ ደስ ይለኝ ነበር ግን ባርኪ እንዴት እንደማወራሽ አላውቅም። እኔ በተቻለኝ መጠን ያንቺን ስሜት ሳረብሽው አንቺ ጋር ያለውን ነገር ስሙዝ አድርጌ ምናምን ለመፍታት ምናምን ነገር እያሰብኩኝ ነበር። ማለት አትሊስት ቤስት ፍሬንድ ምናምን ነገር ከሆነን ሁሉም ነገር ፊክስ ይሆናል ምናምን ነበር ያሰብኩት። ግን እሱም ሊስተካከል አልቻለም እና ከዚህ በኋላ አትሊስት ሁኔታው እስኪስተካከል ድረስ አብሬሽ ልሆን ይችላል። ግን ፍቅረኛ አለኝ እና ፍቅረኛ አለኝ ማለት ያው በቅርቡ ኒካ ምናምን መስራለሁ። ምን ፍቅረኛ አለኝ አይደል? ፍቅረኛ አለኝ ማለት እኔ ፐብሊክ ማውጣት አልፈለግም። እኔ ፐርሰናል ላይፌን አደባባይ ላይ ምናምን እንዴ እና ነው ኪያ እና ሶፊያ ያውቃሉ ፍቅረኛ እንዳለ ማወቅ አይጠበቅባቸውም፣ ግን ያውቃሉ እነሱ። እና ካወቁ ለምንድን ነው ዝም ያሉት እስከዛሬ? ለአንቺ መናገር አለብን? እኔ እንዴት አላወኩም? የእኔ ፕራይቬት እንዲሆን ስለፈለግ አውቀህ ነው? ለምንድን ነው ኦኬ ማውራሽ? እና ለምንድን ነው? ስለዚህ እኔ አሁን ፍቅረኛዬ ከአንቺ ጋር የሚሆነው ነገር ምናምን ነገር ስታይ ደስ እያላት አለ። ስለዚህ በእኔና በአንቺ መሀል ባውንደሪ እንዲኖር ትፈልጋለች። እኔ እናንተ መሀል ምን አለ ሲጀምር? አይ ላይክ እንዲህ መላፋት መቀላለድ ምናምን አሁን ላይክ ዛሬ እንኳን መተሽ አሁን ቢሮ ላይ እንደሆንሽው አይነት ነገር እንድትሆኚ አትፈልግም። ማለት ትንሽ መስመር ይስታል። አንቺ ኪያ እኮ ቤስቴ ነሽ ምናምን፣ በኪያ ግን አንድም ቀን ተናግራኝ አታውቅም። በሰሊና አንድ ቀን ተናግራኝ አታውቅም። በአንቺ ግን ላይክ ኢንቴንሽንሽንም ምናምን ስለምታውቀው ነው መሰለኝ ደስ አላላት ነች። እና ቀጣይ ደግሞ ትዳር ነው የማስበው ከእሷ እና መበላሸት የለበትም የኔም ነገር። ለዛ ነው ግድ መናገር ስላለብኝ
እና ለምን አልነገርከኝም እስከ ዛሬ ለምን አልነገርከኝም? ፍሬንድ ሆነና በቃ አስፈላጊ አልነበረም። ግን ደግሞ አሁን ከእለት እለት የማየው አንቺ ነገርም አንቺ ላይ የማየው ነገር ለኪ እያስፈራኝ ነገር መጣና በኋላ መጎዳዳት እንዳይመጣ ብዬ ነው የምነግርሽ። አንድ እሱ ነው። ሁለተኛ ነገር ደግሞ እሷም ደስ እያላት አይደል እና ደግሞ የኔ የምለው ሰው እንዲከፋው አልፈልግም በኔ እና ደግሞ ሀቅም አላት ማርኬ ነገር እንዳላይ ብዬ ነበር ያልነገርኩሽ። አይ ማለት እስከዛሬ እንዴት አትነግረኝም? እኔ እናንተ ብዙ ያጨቃጨቁን ያጣሉ ነገሮች አሉ አይደል? መናገር የምትችልበት ብዙ ታይም ነበር እኮ እስከዛሬ ድረስ ዝም ብለህ ዛሬ እንዴት ነው እንደዚህ የምትለኝ? ባርኪ ይሄ የኔ ግል ነገር ስለሆነ አደባባይ ላይ የሚወጣብኝ አልፈልግም። አደባባይ ላይ ምንድን ነው የሚወጣው? ለእኔ አትነግረኝም? ፍቅረኛ አለኝ እረፊ። ከዚህ በኋላ ወደድሽ ማውቀም አለብሽ አትለኝ? ባርኪ በጣም በተደጋጋሚ እኮ ይሄንን ሳልነግርሽ እኮ ከኔ ጋር ያለሽ ነገር እኮ እንደማይሆን እኮ ነግሬሽ ነበር። ሲቀጥል ደግሞ በጣም ሰፊ የሆነ ዲፍረንስ አለ አይደል? ከፍቅረኛ እኔ ፍቅረኛ መያዜ ነው የበለጠ ልዩ የሚያደርገው ወይስ የኔና የአንቺ የእምነት ጉዳይ ነው የበለጠ ትልቅ ኢሹ የሚሆነው? ፍቅረኛ ባለትዳር በሆነ ራሱ ኢሹ አይደለም፣ ከእምነት የበለጠ አይደለም እያልኩሽ ያለው። ምን ማለት ነው? ፍቅረኛ ያለው ሰውና ሃይማኖት እንዴት ነው አንድ ልታደርገው? የባሰው የቱ ነው? እሺ ምሳሌ ግን ፍቅረኛ አለኝ ብለህ ለምንድን ነው እስከዛሬ ያልነገርከኝ? ወይስ ከኔ በኋላ ነው ፍቅረኛ ያዝከው? ማለት እኔን ካወቅከኝ በኋላ ነው ፍቅረኛ ያዝከው? ሰሞኑን ነው ያዝከው አይደለም? እና ታዲያ ደግሞ ቢይዝም ለውጥ የለውም። አንድም ቀን እኔ ለአንቺ ምንም አይነት የፍላጎት ምናምን ነገር ግን ለእኔ እንዴት አታስብልኝም? እሺ እኔ ስንት ቀን ነው ፍሬንድ እና ማለት አልተስማማም። አውቃለሁ። ሰው ታዲያ ምንድነው ለአንቺ ምንድነው የሚከብድሽ ታዲያ? አይከብደኝም። ባኪ አይ በቃ ፍሬንድ እንዴ ጓደኛሞች ነን እንዴ መብት ነው ፍቅረኛ ማለት እና አታስተዋውቀኝ። መቼ ነው የምታስተዋውቀኝ? ባርኪ ባንቺ በጣም ነው የምትቀናው እና ማየትም አትፈልግም እንጂ እኔ አውራታለሁ ጓደኛሞች ነን እንላታለን። ችግር የለውም። አንቺ ስላልሻት እንደዛ ስሜት አይስተካከልም እና እና እሷ ስለደበራት እኔ ምን መታወቅ አይጠበቅባችሁም። እኔ እናንተ እኮ ጓደኛሞች ነን። ችግር የለም። ምን የዘለለ ነገር አለ? እኔ እናንተ ሲጀምር ጓደኛሞች አይደለም ነን እና ግን እሷ እንደዛ እየመሰላት አይደለም። በቃ እየረበሻት ነው። ሁሉም ነገር ይረብሻታል። እንድትረበሽብኝ ደግሞ አልፈልግም። ነገ የልጆቼ እናት ሆና የምትሆን ሰው ነች። ስለዚህ ላስቀይማት አልፈልግም። ረጅም ጊዜ ደግሞ አብረን ቆይተናል። እኔም ሳየው በእሷ ላይ መፍረድ አልቻልኩም። ምክንያቱም የምናሳየው ነገር እንደዛ ነው የሚመስለው። ኢቭን ታዩሽ ይሄን ነገር የምታውቀው ኪያ እንኳን እያለች እኔና አንቺ እንደምንወደድ ምናምን አይነት ነገር ነው የምታወራው። አኑም እንደዛው ሰው ልክ አይደለም። በቃ የኔ ጓደኞች እንኳን በዚህ ልክ እኔን መገመት ከቻሉ እኔን ካላመኑኝ ባንቺ ጉዳይ ላይ ሰው ልክ አይደለም ማለት ነው። ስለዚህ እሷም ሀቅ አላት። በቃ ብትናደድም ምናምን ነገር ሀቅ አላት። ስለዚህ ላስቀይማት አልፈለግም። ባጭ ተረጅ አረ በቃ አስቀይማት ነው ንገራት። ጓደኛሞች ነን። ከዛ የዘለለ ምንም ነገር የለም። ምን ይላል? ለዛማ ብያታለሁ። ግን አትሊስት በቃ ከአንቺ ጋር የሚፈጠሩ ነገሮች ነው። ኢቭን አብሬሽ እንኳን እዛ እንዳድር ምናምን አትፈልግም። ሁኔታው እስኪስተካከል ድረስ ሴፍ እስኪሆን ድረስ ምናምን ነገር እኔም ተጭኛታለሁ። በቃ አደራዬ ነች ምናምን ነገር ከፈለግሽ እዛ መተሽ አንቺ ማድረግ ትችያለሽ፣ ከፈለግሽ እሷ ጋር ታደርያለሽ ብያታለሁ። አይ እንደዛ እንኳን ድረስ ምናምን አይደለም ምናምን ብላኛለች። ብቻ ግን ባኪ የተወሰነ ባውንደሪ መኖር አለበት። በእኔና ባንቺ ነው ገደብ ሊኖረን ይገባል። ላይክ ዛሬ እንዳደረግሽ አይነት ነገር አይሆንም። ከዚህ በኋላ እንዲቀለል አድርገሽ ምናምን የምታልፊው ምንም አይነት ነገር አይኖርም።
ፍቅረኛ እንዳለ ስላለ ሁለተኛ ቢሮም አልመጣም። እኔ እንጃ። እሺ አውራት አለ ችግር የለም ማውራት አይጠበቅብሽም። ግን ቀደም ብዬ መናገር ከነበረብኝና ካጠፋኝ አሁንም ተናገር ቢያንስ ከዚህም ከቆየ ትንሽ የከፋ ነገር የለም። ለማንኛውም ከፍዬ እሄዳለሁ። ሌላም ታውቂኝ ነገር አለ? መክፈልም ችግር የለም። እኔ እከፍላለሁ። አልነበረሽም እኮ ገንዘብ ነው ወይስ ቀረጥሽ? ቤት እስከ ዛሬ ሳይነግረኝ ዛሬ የሚነግረኝ ምን ማለት ነው? ፍቅረኛ አለኝ ማለት እንጂ እኔ እስከ ዛሬ አፈቅርሃለሁኝ አንተን ሳስብ ነበረ ብዙ ጊዜ እንደዛ እየነገርኩት እንኳን ለምንድን ነው ያልነገረኝ? አሁን ተነስቶ ከመሬት ፍቅረኛ አለኝ የሚለኝ ቀልድ ነው እንዴ? የኔ ህይወት ቀልድ ነው እንዴ ለሱ? እሺ ኑሮ ጥሩ ነው። ሲጀመር እና እሱ አንድ ላይ ማን ነው የታወቀ ነው። ግን ትንሽ ለስሜቴ እንኳን አልተጨነቀልኝም። ይመስለኛል ብዙ መስመሮችን አልፌያለሁ። ይሄ የለብኝ ነገር ፋሚሊዎቼ ይቅርታ፣ በቃ እንደዚህ አይነት ነገር መቅረጽ አልነበረብኝም። አላውቅም ብቻ ምን ማድረግ እንደነበረ ብቻ በጣም እየከበደኝ ነው። ደህና ነው እንጃ ከዚህ በላይ መቀጠል